ትኬት ቆርጬላት ዱባይ እንሂድ ብያት እዛ አልሄድም ምናምን ብላኛለች። ሜቢ አይተሽ ሊሆን ይችላል ቪዲዮን። ከዛ አስቸገረችኝ ማለት ነው። አልሄድም ትኬቱን ከሰርኩት። እሷን ደግሞ መከራከር ከብዶኛል። በቃ ሞከርኩ አልሆን አለኝ። እኔ ደግሞ ዱባይ ብቻ የሚሄድ ደብሮኛል እና ፓስፖርት አለሽ ብዬ ተስፋ አደርጋለሁ። ፓስፖርት አለሽ እንዴ? አለኝ እንዴ? ካለሽ የማያበደ ነው። ስለዚህ አብሳላት ያው ካሜራም ይዤ የመጣሁትኝ ዱባይ ላይ ከአብሳላት ጋር ሄጄ መዝናናት ፈልጋለሁ። እሷን ይዣት ሊሄድ ነው እያልኳቸው ነበር። ትቀበኝ እርግጠኛ አይደለሁም፣ ግን ከኔ ጋር ዱባይ ትሄጃለሽ? ትኬት ልቁረጥና ፏን በል ሄደን። የምርህን ነው? በእውነት እንዴ? በጣም ደስ የሚለኝ አግኝቼ ነው። ወይኔ ትሄጃለሽ ከኔ? በደንብ ማቅማማቱ ላይ አይጠበቅብኝም። እርግጠኛ ነሽ? ማርያም እኔ ገርጣት አሁን ነው መገርጣት። እሺ ሄደን እዛ ከኔ ጋር ትዝናኛለሽ? አዎ እንዴ በደንብ አብሳላት ይሻላል እንደዚህ። ችግር አለ? ያዋጣል እንደዚህ? አዎ ብለኸኝ ነው እያሰብኩም ነበር። የምርሽን ነው? ምንድን ነው የምታስቢው? የሆነ ቦታ ቺል እንድናደርግ ምናምን ነገር ከአንቺ ጋር ካሜራ አለ። ፈሪ አንቺ ልጅ ተይ። ራስህ እኮ ነው እያሳፈርከኝ ያለው። እኔ ምን አሳፍርሻለሁ? ባለፈው አትፈሪ አልከኝ። እሺ አልኩ፣ ተቀበልኩ። አይደለማ እንትኖቹ እኮ የምታወሪያቸው ነገር። ለማንኛውም ተይው በቃ እሺ። በጣም ይቅርታ። ፕራንክ እያደረግኩሽ ነው። እኔ እየቀለድኩ ነው። እሺ ወይዘሪት አብሳላት ሰከን በይ እንጂ ዱባይ መሄድ ትፈልጊያለሽ ከኔ ጋር? እሺ አንድ ነገር እንታግዢኝ ግን ፈልጋለሁ። ልንገርሽ፣ እኔ ማገዝ አልፈልግም። እኔና ሀይሚ አንድ እንደሆን ትፈልጊ አይደል? አንድ እንድንሆን ከፈለግሽ አግዢኝ። ይሄን ብቻ አግዢኝ። ጽቡክቴ ልቤ ሰብረ ሆኖ በእናትሽ በቃ ግን የምሬን ነው። እሱን ብቻ አድርጊልኝ። እሱ ምን መሰለሽ ሀይሚ አልሄድም ስላለች ግን ሜቢ ቤት ሄደን በቃ ከአንቺ ጋር ሊሄድ ነው ምናምን ብለን እሷን ፕራንክ ማድረግ ከቻለን በል ተነሳስታ እንኳን እንሄድ ካለ እኔ ደስ ይለኛል። ከእሷ ጋር እዛ ጥሩ ጊዜ ማሳለፍ ስለምፈልግ ነው። አቦ አታኩሪፊ፣ አይደብርሽ? አታግዥኝም? አግዛለሁ። እሺ በቃ አግዥ እንዴ። ምን እሺ ነው? ከዛ ቤት እንሄድና ገብቶሻል። እኔና አንቺ ዱባይ ልንሄድ ነው፣ ግን የእሷን እንትን ለማምጣት በቻልነው አቅም መጣር አለብን። ገብቶሻል። ምንም ባደርግ እሺ ልትለኝ አልቻለችም። አልሄድም እያለች ነው ከኔ ጋር ማለት ነው። ስለዚህ ይሄንን ብቻ አድርጊልኝ አንቺ። ይቻላል? አይክፋሻ። ምንድን ነው የምታኩርፊው? ምን እሺ ነው አንቺ? እሺ ካለች ስለኔ ምን ታደርግልኛለህ? የፈለግሽውን አድርጊ። እግዚአብሔር ከኔ ጋርም ቺል ታደርጋለህ፣ ትወጣለህ። ኧረ ጉድ ይፈል። ለማንኛውም ቤተሰቦች እንዴ ይቻላል እንዴ? ቤት እንገናኝ እና ካሜራማን እንዴ። እኔ ግን ማለት ነው ለምን ሴት ሆንኩ እያልኩ አባችሁ። ለምንድን ነው ሴት ሆንኩት? በቃ ሴትነትን ጠላሁት። እግዚአብሔርን በዚህ ልክ ላይ ወራዳ መሆን ግን ይከብዳል። ይምር ማለት ምን አይነት ሀገር ላይ ነው የተወለደ? እኔም ብላችሁ ኢትዮጵያ ላይ ግን ስንት አይነት ሰው ነው ያለው? እግዚአብሔርን ስንት አይነት ሴት ነው ያሉት? እንዴት ነው እቺ ልጅ? አንቺ ቤተሰብ የለሽም፣ ዘመድ የለሽም፣ አባት የለሽም፣ ወንድሞች የሉም፣ እናት የለችም። እንዴት ስልሽ እንዴት ነው አንቺ ማርያምን ሄዳለሁ አግኝቼ ነው ወይ ምናምን የምትዩ? ብሩክ ላንቺ ምንሽ ነው? አልገባኝም። ፍቅረኛሽ ነው? ባልሽ ነው? ወንድምሽ ነው? ዋይ ምንሽ ነው? ሴትዮ አልገባኝም። እንደ ለምን ብሩክ ጋር ለምን እንደመጣሽ ለምንድን ነው የማታውቂ አንቺ? ብሩክ እኮ አንቺን ያመጣው አፍቅሮ ነው? አልገባኝም። ለምን እንደመጣሽ ታውቂያለሽ? እንኳን እንዴት ነው በአንተ አንቺ ሊአውሽ የምትዩ ምናምን አልገባ። አይደብርም እንደ ቤተሰቦች እኔ ግን ፈርቼዋለሁ። እግዚአብሔርን በጣም ነው የፈራሁትኝ። ግን የፈራሁት ነገር እንዳይሆን ግን ቢሆንም አላቅም፣ ብቻ እሱን እንደርስበታለን። ሰላም ውድና የተከበራችሁ ውድ የሜዳት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? ዛሬ ወሳኝ የሆነ መልእክት ለሄሚም ለብሩክም ለማስተላለፍ ነው የመጣሁትና ስለዚህ እቺ ልጅ ደግሞ መግቢያ ላይ አውርቼዋለሁ። ወራዳ ናት በጣም የምር ነው የምላችሁት። የሆነ አላቅም እንጃ ምን እና ሴት እንደሆነች። በዚህ ልክ ግን በጣም ነው የሚደብረው። እግዚአብሔርን እንደ ሰው እንዴት ነው ማለት እኔ ሴት ሆኜ አንድ ነገር እንጀት በአንድ እሺ ልል አልችልም። ለአንድ ወንድ ፍቅር ቢያቀርብ ራሱ ለምሳሌ አፍቅርሻለሁ ብል ለምሳሌ ማለት ነው በአንድ እሺ የምትል ሴት እኮ ወንዶች አይወድም። በነገራችን ላይ ልንገራችሁ እግዚአብሔርን አይወዱም ወንዶች። እና በጣም ነው ገረመችኝና
ሶ እኔ ይሄን አይደለም ለማስተላለፍ የመጣሁትኝ ለሄሚ ወሳኝ የሆነ መልእክት ላስተላልፋት ነው የመጣሁትኝ። ሄሚ አንቺ ህይወትሽ ላይ መወሰን የምትችይው አንቺ ነሽ። ህይወትሽ ላይም ደግሞ እየተጫወትሽም ያለሽው አንቺ ነሽ። ገባሽ አይደለ? ምክንያቱም ምንድነው አንቺ ብሩክ ጋር ምን አይነት ግንኙነት እንዳለ የሚታወቀው አንቺና አንቺ ብቻ ነሽ። ብሩክ ያንቺ ከሆነ ብሩክ ጋር ግንኙነት ካላችሁ ግንኙነትማ አለ ማለት ለምሳሌ አንቺና ብሩክ ፍቅረኛሞች እንደሆናችሁ ነው እያየን ያለ ነው እኛ። ገባችሁ አይደለ? ሶ እዚች ጋር ሴት ሲያመጣ ይሄ እንደ ህፃን ልጅ እየሳቅሽ መቀበልሽን አቆሚ። እየሳቅሽ አትቀባይ እንደ አልፈልግም ብለሽ ለህይወቴ አሁን የሆነ ህይወትሽ ለመወሰን የምትችይው አንቺ ነሽ። በቃ ሁለት ቃል በቂ ነው። አልፈልግም በቃ አንቺ ብሩክን ወይ ለብሩክ ወይ ስሜት ካለ ወይ ብሩክ ስሜት ልሽ ብሩክ እንደፈለጋ እንዲሆን ፈልገሽው ከሆነ ኦኬ። ግን ህይወትሽ ላይ መወሰን ያለብሽ አንቺና አንቺ ብቻ ነሽ። ገባሽ አይደለ? የሆነ ሴቶች ሲመጡ ዝም ብለሽ እየሳቅ ምናምን ማቀበል አልገባኝም። እኔ በሩን ከፍቶ ሲገቡ ዝም ማለት አይደብርሽም እንዴ አንቺ? ይሄም የምንሽ ነው? ምን ሆነሽ ነው እንዴ? የፈለጋ ሴትም ቢመጣ ይኸውልሽ እኔ ቢሆን ማለት ነው በእውነት ጭንቅላቷን ነበር ፈንክቼ ከቤት ማስወጣት እኔ ቢሆን። ገባሽ አይደለ? አንቺ ግን እኔ አላቅም እንዴት እንዴት እንደምታስቢ አላቅም። እኔ እንጃ ሄሚዬ እግዚአብሔርን ህይወትሽ ላይ የጨወትሽም ያለሽው ራስሽን እየስናቅሽ ያለሽው አንቺና አንቺ ነሽ ራስሽ። ገባሽ አይደለ? ራስሽ በራስሽ ነው የናቅሽ ያለሽው። በቃ ገባሽ? ሴቶችን ሲያመጣ ዝም ብለሽ መቀበል ምንድነው? አንቺ አታውሪም እንዴ? በቃ አልፈልግም። እኔ የምትፈልገኝ ከሆነ በሴት አይደለም እኔ የምታስቀናኝ ሴትን ስላመጣ አይደለም እኔ ካንተ ጋር የሚቀጥለው። በቃ ስለዚህ እኔ ሴት አንተ ጋር ሴት ማየት አልፈልግም፣ ሴት ይዘህ እንድትመጣ አልፈልግም ብለሽ መናገር አትችይም? አልገባኝም እኔ እንዴት ነው ማረግሽ? አንቺ ራሱ እንዴት ነው ማለት የሆነ ዝም ብለሽ የምትቀበያት? አልገባኝም እኔ ላስቀይምሽ አልፈልግም ምናምን። ለምንድን ነው የምታስቀይማት? ለምን አስቀይሚያት እንጂ ደማን ስለሆነች ነው። ህይወትሽ ለዝው ብሎ ሴቶች ሲገባ ነገ ይሁን ደግሞ የሆነ ነገር ሲፈጠር ደግሞ የሚታወሩ ነገር ሌላ ነው። አሁን እቺ ልጅ ብሩክን አፍቅር ያለው ብትል ብሩክን አሁን ወይ ሄድና አንተን እንደዚህ ያረከው ሄደ ካንተ ከሱ ጋር አሁን ምናምን ልት የምትችዩ እኔ እንደዛ ነው የሚያስበው። ገባሽ አይደለ? ስለዚህ ሴቶች ህይወትሽ ውስጥ ሲመጣ ስለ ሴቶች ቦታ አትስጪ። እንደዚህ አትበይ። እንደ እሱም ደግሞ ማስጠንቀቂያ የምትሰጪው አንቺ ነሽ። እቺ ልጅ ግን ደግሜ ካገኛት ግን እኔን አታገኘኝም። የኔና ያንተ ነገር እዚህ ጋር ይበቃል። እኔ በሴት አይደለም ሴትን ስታመጣ እያመጣ አይደለም እኔ ወደ ራሴ ወይም ወደ አንተ እንዲመለስ የምታደርገው እኔ አልፈልግም። በቃ እንደዚህ ብለሽ መናገር አትችይም። አልገባኝም። ምን የምንሆንሽ ነው? አልገባኝም። የምረን እኮ ነው። ይከብዳል እንጂ እንዴ። ብሩክም ደግሞ የሆነ ለአንድ ሰው እኮ እድል መስጠትን ተማሪባት እስቲ። ገባ አይደለ? በአንተ እሺ የምትለው ሰው አይደለችም። ገባ? በአንተ የሆነ ነገር ስትናገር እሺ የምትለው እንዴት ነው? አልገባኝም። ርካሽ ሴት መሰለች እንዴ? በአንተ እሺ እንድትል እኮ አትጠብቅ እንጂ ለምንድን ነው በአንተ እሺ የምትለው? እንዴት ነው በአንተ እሺ ልትል የምትችለው? አንተ መታኪያ ሴት እኮ አጠገብ ክላስ ቀምጤ ሄሚን ወይ ዱባይ እንሂድ ብለህ መጠየቅ አትችልም። ገባ? እሷ እምቢ ስትል ደግሞ ሴትን ተሸክሜ መጤ እሷን አስቀንቴ ወይም ማለት ሄዳለሁ እንድትል ምናምን ምን ነው እንዴ? እያሰብክ እንጂ ማሰብ አቆመሃል እንዴ አንተ? አልገባኝም። ምን እንዴ አንድ ሴት አጠገብክ ላይ አስቀምጠ ሄሚን ማተይ ትጠይቃለህ። እሷ ደግሞ እምቢ ትላለች። ደግሞ ሄደ ሌላ ሴትን ታመጣለህ ማለት ነው። በኢየሱስ ስም ብሩክ ምን ሆነክ ነው አንተ? ብሩክ ምን ሆነክ ነው እንዴ? ተረጋጋ እንጂ ሄሚ። አንቺን ብትሆኚ እስቲ ህይወትሽ ላይ የሚያመጡትን ሴቶችን እስቲ አስቆሚ እስቲ እንዴ። ዝም ብሎ ይሄ ማሳቅና ምናምንን ታዩ እየቀለድሽና ህይወትሽ ላይ ብሩክም እሷም አይደለም እየቀለዱ ያሉ አንቺ ነሽ። እራስሽ ነሽ ህይወትሽ ላይ እየቀለድሽ ያለሽው። ገባሽ? በቃ ፕራንክ ነው ከተባልሽ ፕራንክ ነው አለቃ። ፕራንክ ነው ከተባልሽ ፕራንክ ነው። የሆነ ነገር አለ እያልሽ ደግሞ ለሴቶች ሞራል አትሆኚ። ሞራል ትሰጪያለሽ። ነገ ደግሞ አፍቅሬያለሁ ብላ ማለት ትመጣለች እቺ ልጅ። ማን ያውቃል? በቃ ሞራል አትሆኚ። ሞራል አትስጪያቸው እንዴ። የሆነ ነገር አላችሁ የሆነ ነገር አድርጋችኋል ምናምን እንደዛ አትበይ ሄሚ፣ አትበይ። አንቺ እንደዚህ ስትይ እነሱ አለ የኔም የሆነ ነገር እኔ እነሱ ጋር አለ ብሎ ነው የሚመጡት። ሀሳቡን ቀይሮ ሴት እኮ ነው አሁን ላይ ወንድን ማግባት ወንድን በግድ አግበኝ እያለ ያለው። ለምንድን ነው ለሴቶች ቦታ መሰጪው? ለምንድን ነው? እና ደግሞ ህይወትሽ ለምንድን ነው መወሰን የሚያቅትሽ? ገባሽ አይደለ? እንደማትፈልጊ ህይወት ከሆነ አልፈልግም ብለሽ ማላየት። እንደዚህ ተልካሻ ስራ አትስሪ እንዴ። ሴትን ሲያመጣ ቀንተሽ ነው የምታወሪው። እና ደግሞ ብቻውን ሲመጣ ደግሞ እኔ አልፈልግም ትያለሽ እንዴ። ህይወትሽ ላይ ውሳኔ መወሰን ያለብሽ አንቺ ነሽ።
የፈለጋ ሴት አምጥቶ የፈለየ ማለት ማንም ሴት መጥቶ አንቺ አፉን መክፈት አይችልም። ገባሽ አይደለ? በጣም ከባድ ሴት ነች አለች። ተሸክመሽ እንደሆነ አላቅም። አንቺ ገገማ የተራራጡት ስታስጠላ እግዚአብሔርን እንደ ህይወትሽ ለሴቶች ሲገባ ዘም ብሎ ዝው ብሎ ቤትሽን ሲገባ ዝም አትበይ። በእውነትን እኮ ነው ሄሚ፣ ማንም ሴት ነው፣ አንቺም ሴት ነሽ፣ እሷም ሴት ነሽ። ምንም ወይም እሷም ቢመታት ምንም ነገር ይፈጠራል ቢል እንዳታ በእውነት በሆነ ነገር ጭንቅላቷን ፋንክቲያት እንደውም ኮታቲ ሲያስጠላ እግዚአብሔርን። እንዴት ነው የምትቀልጂው አንቺ? ለነገ ያሰብሽው ሰው ከሆነ የፈለጉ ሴቶች እንዲነካኩ እንዲሳሙ ምናምን አታደርጊ። በቃ የኔ ነገር ደግሞ የኔ ግግም አትበይ። የምትፈልጊው ነገር ከሆነ አርጊው። ሰው ሲመጣ እሺ ማለት የለብሽም። ማለት ማትፈልጊ ከሆነ አይ አልፈልግም ብለሽ የሆነ ውሳኔሽን ወስነሽ ህይወትሽን ኑሪ። ሴቶች አፉሽ አንቺ ላፍ እንዲከፍት አንፈልግም እኛ። ገባሽ አይደለ? ሰጋጤ ሴቶችን ትላንትና ደረትክ ላይ ታስተኛ ብለሽን ነግረሽኝ ነበር። ዛሬ ደግሞ ዞሮ ደግሞ ተመልሶ ይዞ ነው የመጣው። ገባሽ? ለዚህ ሰውዬ ብትነግሪም እኮ አይገባውም። ገባሽ? ስለዚህ ወደ ራስሽ ተመለሽ። ሄም ደግሞ ሴቶችን ሲያመጣ ብቻ ማውራትሽን አቆሚ። ህይወትሽ ለሚመጡትን ሴቶች ቦታ አትስጪያቸው። ገባሽ አይደለ? ብሩክም ደግሞ አንተ ደግሞ ሴትን አታመጣ ሁሌ። ይበቃል እንጂ እንደ ሴትን ሁሉ ጊዜ ሴቶች ጋር የሆነ ነገር የተፈጠረ ቁጥር አንተ እኮ ሄሜን ማስቀናት ብትችል ብዙ ነገር አለ የምታስቀናው። ዱባይ ጥዬ ሄዳለሁ ብትል እኮ ብዙ የምታስቀና ነገር አለ። አንተ እኮ ከዚህ ቤት ወጣለሁ በቃ ብትል ማለት በቃ ወጣለሁ ብለሽ አንተ ተሸክመ ብትነሳ ሄሚ ካንተ ጋር እሺ ብላ አትሄድም። ይሄን ማሰባቅ ተኩን አንተ ሮጤ ወደ ሴት ጋር የምትሄደው አንተ የሆነ ነገር ብታደርግ የሆነ ነገር በቃ የሆነ ቦታ ብትደበቅ ሄሚ ወደ አንተ አትመለስም። ትመለሳለች። የግድ በቃ ሴቶች ጡት ውስጥ ካልገባ ሴትን ካላቀፍ አይሆንም ነው እንደ ምንድነው? ይደብራል እንጂ ብሩክ ይደብራል። እግዚአብሔርን ሲበዛ ነው የሚያስጠላው። እግዚአብሔርን አንድ ማር ራሱ ሲበዛ በጣም ይመራል። ሄሚ አንቺ ራሱ ወደ ራስሽ ተመለሽ። ብሩክም ቢሆን ወደ ራሳችሁ ተመለሱ። خلاص